ሄዳ ምን እያደረገች እንደሆነ በምታውቃለህ። ከዚህ የሚያባረናት ዴቭን እያስቸገረች ስለነበር ነው። እሷ ግን እዛ ሄዳ ከኤላ ጋር ተመቻችታ ቁጭ ብላለች። ፍቅር ምንድነው የማይመስል ነገር የምትወራው? ደግሞ ቤዛ ምን ብላ ነው ዴቭ የምታስቸግረው? አይንህን ግለጥ ወንድሜ። አደይም ቤዛም እየተጫወቱበት ነው። ሰሚያለሽ ፍቅር፣ የማይመስል ነገር አታውሪ። ይልቅ አሁን ጓደኛሽን ከዚህ ቤት ይዘሽ ውጪ። ቤዛ ቤት የተመልሳ ካልመጣች እኔም ናኦልን አስወጣዋለሁ። እኔ እኮ ታላቅሽ ነኝ። እንዴት ነው ከኔ ጋር የምትፎካከሪ? ከዚህ በኋላ ደግሞ ቤዛ ከኔ ጋር እዚህ ቤት ነው የምትኖረው። ራስሽን በደንብ አሳምኝ። አይኔ እያየ ቤዛ እዚህ ቤት ውስጥ ተመልሳ አትመጣም። እስካሁንም የጠበቅኩት አንተ እስክትመጣ ነው። ለማየ ደውዬ መንገድ አቅቶኝ አይደለም። እንደዛ ለማድረግ እንዳታስቢ ፍቅር። እንደዚህ ነገር ካሰብሽ ከኔ ጋር የመጨረሻሽ ነው። ትቆራረጫለሽ። ቆይ አይንህን በምንድን ነው የጋረደች? ቤዛ በጣም የምታስጠላ ሴት ነች። አደይም ደግሞ አስመሳይ ነች። በቃ ሁለቱም ለአንተ አይሆኑም። በቃ ፍቅር ሲጀመር አንቺ ምን ይመለከትሽ ነገር? ቆይ ቤዛ እዚህ ቤት ስለሆነች አንቺ ጎደለብሽ ነገር አለ? ምትበይው አጣሽ? ምትለብሺው ቸገረሽ? ምንድነው ከመሬት ተነስተሽ ሰው ላይ እንደዚህ ክፉ ምቱ? በዛ ላይ ደግሞ አደይ ላረግሻት ነገር የረሱልሽ ነው የምትልሽ። እኔ ምን አገባኝ? ዝም ብላለሁ። ግን በኋላ ፍቅር ምን አለችኝ ትለኛለህ። ቤዛ ለአንተ የምትሆን አይነት ሴት አይደለች። ፍቅር እሺ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰቡን ውዶችዬ፣ ነባር የሆናችሁ ደግሞ ላይክ፣ ሸር ያደረጋችሁ አበረታቱኝ። ዛሬ ደግሞ እንደተለመደው በአደይ ድራማ አዝናኝና አስተማሪ የሆነው አደይ ድራማ በክፍል 50 ይዤላችሁ መጥቻለሁ ማለት ነው ውዶችዬ። እና ባለፈው የባሮክ ፍቅረኛ ማለት ነው ወደ ኤላ ቤት ውሰዱኝ ብላ ነበር ማለት ነው። ወደ ኤላ ቤት ውሰዱኝ ብላ እያለች አደይ ልትወስዳት ብላ እያለ ኤላና ለምለም ራሳቸው ወደ ፍቅር ቤት መጡ ማለት ነው። እዛ ላይ ነው ያቋረጥ ነው። ዛሬ ደግሞ ምን አለችው? እንዴ ኤላዬ መጣህ እንዴ? እኔ እኮ ወደ ቤት ልመጣ እያልኩ ነበር። እንዴት ነህ እንዴ ቤዛዬ መጣሽ እንዴ? እንኳን ሰላም መጣሽ አላት ማለት ነው። እና ከዛ ሳመችው ማለት ነው። ለዘላ ስትስመው ናፍቄ ነበር ስትለው ለምለም ማለት ነው። ለምለም ቤዛ አለቻት። ከዛ ምንድን ነው ምን ሆንሽ? ቀናሽ እንዴ? ፍትሽ ቀላ ስትላት ለምለም ደግሞ በጥፍ መታቻት ማለት ነው። ለቤዛ በጥፍ መታቻት ማለት ነው። በነገራችን ላይ ለምለም በጣም ጀግና ናት፣ ነብር ናት። የምር በጣም ነው የምታስደስተው። ለሁላቸው ልካቸው የምትሰጥ እና እንደ ስትመታት ማለት ነው። ኤላ ተናደደ እና እመጣለሁ ካንተ ጋር ነይ እኔም እመጣለሁ አለችው ሊዱ ማለት ነው። ከአንቺ ውጭ ሌላችሁ መምጣት ትችላላችሁ ብላ አሁን ጭቅጭቆ ሰለቸኝ ብሎ ትታቸው ሲሄድ ማለት ነው። ቤዛ ተከትላው ሄደች ማለት ነው። ቤዛ ተከትላው ሄደች። ለምም እንደዛ ወደ መኝታ ክፍሏ ስትሄድ ይሄ ዳዊትና አደይ ተቀሩ ማለት ነው። አየሽ ጓደኛሽ በጣም እኮ ነው የምትቀናው፣ እሷም ታበዛዋለች ቅናቱ ሲላት፣ አይ ስለምትወደው እኮ ነው አለችው ማለት ነው። አደይ አየሽ አንቺስ መቼ ይሆን በእኔ ቀንተሽ የምትንጨረጨሩ አላት ማለት ነው። እሷ እኮ ስለምትወደው ነው አለችው። አንቺ አደይ ለምንድነው እንደዚህ የምትይኝ? እየመለስሽ ልብ እየጎዳሽው እኮ ነው አላት። እንደዚህ ብሎት እሺ በይ ሰላም ብሎ ሊሄድ ሲል ባሮክ መጣ። አደይ እያለ መጣ ማለት ነው። ባሮክ ሲመጣ ትቷቸው ወጣ ማለት ነው። አደይም ተከትላው ለዳዊት ተከትላው ሄደች ማለት ነው። ባሮክ ለብቻው ቀረ። በጣም ተናደደ። አደይ አኩርፋለች ማለት ነው ብሎ ማለት ነው። ከዛ ፍቅር ደግሞ አንድ አዲስ ልጅ አምጥታለች ማለት ለአደይና ለቤዛ ከቤት የሚያስወጣቸው እንደውም ሊዱ ማለት ነው። በተንኮል ማለት ነው። ተንኮል አስባ ይዛው መጥታለች። ጓደኛዬ ነው ከአሁን በኋላ እዚህ ላይ ነው የሚቀመጠው ብላ ማለት ነው። እና ይዛው ስትመጣ ባሮክ አገኘችው። እንዴ ፍቅር እንዴት ነች ብሎ ሰላም ካላት በኋላ ይሄ ደግሞ የማን ነው ምንድን ነው አላት። ይሄ ጓደኛዬ ነው
ካሁን በኋላ እዚህ ላይ ነው የሚቀመጠው የሚኖረው አለችው ማለት ነው። ማለት እዚህ ላይ ነው የምኖረው ማለት ምን ማለት ነው አላት። አው ጓደኛዬ ነው እዚህ ላይ እንድቀመጥ ፈልጌ ነው አለችው። ከዛ እንደዚህ ካለችው በኋላ በጣም ተናደደ ባሮክ ማለት ነው። ምን ማለትሽ ነው አላት። እሷ ደግሞ ለምንድን ነው አንተ በዛ አምጥተህ እዚህ እያኖርክ አይደለ እንዴ? አንተስ ማን ጠይቀህ ፍቃድ ለእኔ ጠይቀሃል ፍቃድ አንተ አለችው። ከዛ እኔ እኮ ታላቅሽ ነኝ ከኔ ጋር እየተፈካከርሽ ነው እንዴ አላት። አዎ አንተ ቤዛ እዚህ ላይ አምጥተህ እያኖርካት ስለሆነ እኔ ደግሞ እየፈለግኩት ወንድ እዚህ ላይ አምጥቼ ማኖር እችላለሁ። በትኩ የእናታችን የሁለታችን እናት እኮ ነው አለችው ማለት ነው። እሱ ደግሞ ዝም በይ ካሁን በኋላ እንደዚህ አይነት ነገር ስትናገር ይስማሽና እገልሻለሁ አላት። በጥፊ መታት ማለት ነው። በጥፊ ሲመታት እሷ ና ብላ ትታው ሄደች ማለት ነው። ለአዲስ የመጣው ልጅ ማለት ነው። እሱ ደግሞ እንግዳ ምን አለ እንዴ እንግዳ አይከበርበትም እንዴ እንግዳ ማክበር አያውቁም እንዴ አላት ሲል ማለት ነው። ባሮክ ደግሞ ምን አለው አንተ ነህ እንጂ ያረባ ሴት ወደ ጎትተህ ተጎትተህ የምትመጣ ውጣ አንተም አለው ማለት ነው። ባሮክ ማለት ነው። እና እንደዛ ብለ ስቆጣው እሱም ወደ ፍቅር ሄደ ማለት ነው። ወዶችዬ ፍቅርም አኩርፋ ወጣች ማለት ነው። እና ከዛ ባሮክ ከሄደ በኋላ ምን አለቻት ለአደይ አደይ ተዋወቂው ይሄ ጓደኛዬ ነው እሱ ያለችን ሁሉ ታደርግለታለሽ ተንከባከቢው አለቻት ማለት ነው። ተንከባከቢው ስትላት እሱም አደይ ይባላለሁ አለችው። እሱም ስሙ ነገራት ማለት ነው። ምግብም ስሪለት የፈለገውን ሁሉ ስሪለት አለቻት ማለት ነው ለአደይ። እሷ ደግሞ እሺ ችግር የለውም እሺ እሰራለታለሁ አለቻት። ከዛ እሺ ቡና አፍይልን አላት። እሺ ብላ ስትወጣ ልጅቷ ግን ትመቻለች ስላት ሰራተኛ አትመስልም ስላት ዝም ብለህ ስራ ከእሷ ጋር ምንም ነገር እንድታደርግ አልፈልግም አለችው። እኔ አንቺ ለማንትቼ አንቺ የመሰለ ቆንጆ እያለሽኝ ለማንትቼ ብሎ ዝም አለ ማለት ነው። እሷ ደግሞ እንደዚህ ብላ ከነገረችው አደይም ወደ ለምለም ሄደች ማለት ነው። ወደ ለምለም ስትሄድ ተኝታ ነበር ማለት ነው። ለምለም ተኝታ ስለነበረ ይሄ የፍቅር ጓደኛ ወደ ምኝቷ ክፍል ሄዶ ተኝታ ሳያት ማለት ነው። እች ደግሞ እንዴት አባቷ ነው የምታምረው ብሎ ተኝታ እያለ ሲስማት እሷ ደግሞ አንተ ደግሞ የማነህ ብላ ተነስታ በጥፊ መታቸው ማለት ነው። በጥፊ መታቸው እና እንዴ ይሄ ቤት እዚህ ቤት ያሉ ሁላቸው ፋራዎች ናቸው እንዴ ብሎ ወጣ ማለት ነው ውዶችዬ። ቤዛ ደግሞ ለኤላ ምን አለችው? ኤላ ወደ ቤቱ ይዟት ከሄደ በኋላ ቤዛዬ እንኳን ሰላም መጣሽ፣ ከተያየን እኮ ብዙ ጊዜ አድርገናል፣ ዌልካም ብያለው አላት ማለት ነው። አመሰግናለሁ ኤላዬ፣ እኔም እኮ ስላልተመቻቸልኝ ነው የጠፋሁት፣ ግን እንዴት ተመልሰሽ እንዴት ልትመጭ ቻልሽ አላት። እሷ ደግሞ መጥቻለሁ የሆነ ችግር አጋጥሞኝ ስለነበረ ነው እንጂ መጥቻለሁ አለችው ማለት ነው። እና ግን አንተ እኔም ከለሚ ጋር አለሁ ስላት እሷ ግን ስንት ፍቅረኛ ነው ያላት? ምን አይነት ሰው ናት አለችው። ምን ማለትሽ ነው? ስንት ሰው ነው ያላት ማለት? ድሮ ምን የኔ ናት፣ አሁንም የኔ ናት፣ የኔ ፍቅረኛ ናት አላት። እሷ እኮ ብዙ ፍቅረኛ እኮ ነው ያላት አለችው። ልታጣላቸው ፈልጋ ማለት ነው። ምክንያቱ ለኤላም ትወደዋለች፣ ለባሮክ አትወደውም። ኤላ ከባሮክ ላይ ሁና ለኤላ ነው የምትወደው እና ለኤላ የፍቅር ጥያቄ አቅርባለች ነበር ብላ ለአደይ ነግራታለች ለሚ እና እንደዛ ስትለው ማለት ነው። እና ምን ማለትሽ ነው ስላት ችግር የለውም ከእሷ ጋር ለራሷ እነግራታለሁ ከእሷ ጋር እንረዳዳለን አለችው ማለት ነው። በቃ ችግር የለውም ምስጢር ከሆነ ችግር የለውም ብሎ ዝም አላት ማለት ነው። ባሮክ ደግሞ ለአደይ ይቅርታ ልጠይቃት ሄደ።
አደይ በድዬሻለሁ ይቅርታ አድርግልኝ ሲላት ምን ማለት ነው? እኔ ምንም የተቀየምኩበት የለኝም አላት። ግን እኮ አንቺ ነሽ ልቤ ላይ ያለሽው እንደዚህ ትችት ሲሄድ ሲላት ምን ማለት ነው? እየቀለድክ መሆን አለበት። በአንድ ቀን የፍቅር ጥያቄ አቅርበ በአንድ ቀን የሆነ ውሳኔ ወስነ ትተኸኛለህ ያልክም አለችው። እሱ ደግሞ እኔ እንጃ አደይ አሁን በቃ እኔ ጭንቀት ላይ ነኝ ያለሁት፣ ጥፋ እያለኝ ነው። እኔ ያንቺ ፍቅር የለም ቀንሶ ሳይሆን አሁንም እንደ ድሮ ነው ያለው ያንቺ ፍቅር ከልቤ አልቀነሰም። ግን አንቺም እምቢ ብለሽ ትተሽኝ ስትሄጂ እሱ ቤዛ ደግሞ መጥታ የድሮ ነገር ስታስረዳኝ ጥፋት እንደሌለባት አድርጋ ስታስረዳኝ ዝም ብዬ ነው የሄድኩት እንጂ ያንቺ ፍቅር ቀንሶ ሳይሆን ደግሞ ወደ ቤት ስመለስ ደግሞ ዳዊት አኩርፎ ስላገኘሁት በቃ የራስ ወዳድነት ስሜት ስለተሰማኝ ነው ትቼ ሲሄድኩት እንጂ ያንቺ ፍቅር ቀንሶ አይደለም አላት ማለት ነው ውዶችዬ። እሷ ደግሞ ከአሁን በኋላ ምንም ይቅርታ አድርግልሃለሁ፣ ምንም ይቅም የለብኝም፣ ግን ከአሁን በኋላ ከኔ ጋር እንደዛ አይነት ነገር አንተ ወንድሜ ነህ ብላው ትታውሄድ ስትሄድ ወደ ዳዊት ስትሄድ ደግሞ ዳዊት እንዴ አደይ እያሰብኩሽ እንደነበረ በምን አወቅሽ መጣሽልኝ አላት። እሷ ደግሞ አዎ መጥቻለሁ ባሮክ ሲመጣ ኮርፈ ስትወጣ እኮ ደብሮ እንዳይሆን ብዬ ነው የመጣሁት አላት ማለት ነው። አዎ መጣኮ ደግሞ ድጋሚ መጣኮ ሲላት እንዴ ቤት እኮ ነው ይመጣል እንጂ ቤት እኮ ነው አለችው። አዎ እኛን የመጣ ነው እንጂ እሱ አልመጣብንም አላት። እና ከአሁን በኋላ አትስጋ፣ ምንም የሚያሰጋ ነገር የለም። እንደ ድሮቹ ፍቅራችሁ ወንድማማነታችሁ ቀጥሎ፣ እኔ ደግሞ እህታችሁ ነኝ። ምንም የሚያቀናኝ ነገር የሚያኮረፍ ነገር የላቸውም ስትለው ደግሞ ባሮክ ሲመጣ ተቀየርሽ፣ አሁን ደግሞ ጸባይሽ ቀየርሽ እንዴ? እኔ በአንተ ፍቅር ለምንድነው በህይወቴ ለምትቀልጁ ስላት ማለት ነው። ለምንድነው በህይወት የምትጫወቲው አላት ማለት ነው። እንደዚህ ስላት እንዴ እና ድሮም እንኳ አልተቀበልኩም ላስብበት ብዬ ነበር አይደል? አሁንም አታስጨንቀኝ፣ እኔ አንተ እንድትጎዳ አልፈልግም፣ አሁንም ላስብበት አለችው ማለት ነው። እንደዚህ ስትለው እንደዚህ ያለችው እያለ ፍቅር መጣች። አንቺ አደይ ምን እያደረግሽ ነው? ከአሁን በኋላ ከሽና ቤትና ከክላስ ስትላት እሷም ትታወጣች ማለት ነው ወዶችዬ። እና ይሄ ይመስል ነበር በክፍል 51። እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ ያደረጋችሁ ጠብቁኝ። ወደ ድረጋችኋለሁ። ባይ ባይ።